ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። እንዴት ውላችኋል? ክብራት ተመልካቾቻችን ለሰዓቱ ወደ ያዝናቸው ስፖርታዊ ጉዳዮቻችን እናልፋለን። እሱ ባለው ተሾመ ነኝ። አብራችሁን ቆዩ። አራተኛው የአፍሪካ ወጣቶች ጨዋታ ከታህሳስ 1 እስከ ታህሳስ 10 በአንጎላ ሉዋንዳ ይካሄዳል። በዚህ ውድድር ኢትዮጵያ በ7 የውድድር አይነቶች ከ70 በላይ አትሌቶችን ታሳትፋለች። ተወዳዳሪዎቹ ውጤት ለማምጣት መዘጋጀታቸውን ሲናገሩ ለብሔራዊ ቡድን ሽኝት ያደረጉት የኢፌዴሪ ባህልና ስፖርት ሚኒስትር ሸዊት ሻንካ ወጣቶቹ በድል እንደሚመለሱ ያላቸውን እምነት ገልጸዋል። ፉአድ ሪድሪስ ተጨማሪውን ይዞታል። መንትዮቹ ክብደት ማንሳት ስፖርተኞች ሀገራቸውን በአህጉራዊ ውድድር ሊወክሉ ተዘጋጅተዋል። የቤኒሻንጉል ተወላጆቹ እህትማማች ስፖርተኞች የክብደት ማንሳት የኢትዮጵያን ሪከርድም ይዘዋል። ስሜ የጦሪ በኬ፣ እሷ የፈንጂ በኬ ትባላለች። እህቴ ነች፣ ማንታይ ነች። ስሜ አሰልጣኝ ታሪኩ ያደሳ ይባላል። የኢትዮጵያ ክብደት ማንሳት ፌዴሬሽን ዋና አሰልጣኝ ነኝ። ልጆቹም ከቤኒሻንጉል ጉሙዝ አካባቢ ነው የመጣ ነው፣ እዛው ነው እና አንዷ ነች። አንዷ ጀምራ ነው እህቷን አይታ አንዷ መታ የጀመረችው። ሞዶ ስፖርት ነበረኝ። እሱ ደግሞ ስላልተመቸኝ አቆምኩኝና ይሄን ስፖርት ጀመርኩኝ ክብደት። ከዛ እየሰራው ያለው እሷንም አንድ አመት ሊሆነኝ ሲል እሷ መጣች። ከዛ እሷንም አስገባሁት። አብረን ሆነን እየሰራን ነበረ እስከ ዛሬ። እንደሚታወቀው የኢትዮጵያ ሪከርድ የያዘችው እሷ ነች። ሰብራ 2 ያሻሽለዋለች የኢትዮጵያ ሪከርድ። በሳጅ ነው ያለው። እኛዋ ደግሞ የእህቷን ፈለግ እየተከተለች ነው። በአንጎላ አስተናጋጅነት የሚካሄደው የአፍሪካ ወጣቶች ጨዋታ ከቀናት በኋላም በይፋ ይጀምራል። ዝግጅታቸውን በተለያዩ አካባቢዎች ሲያካሂዱ የቆዩት ስፖርተኞች ለውድድሩ ውጤታማነት ስለመዘጋጀታቸው ነግረውናል። ስሜ ፀሐይ ሰለሞን ይባላል። መወዳደርበት የወርልድ ቴኳንዶ ፋይት ነው። ዝግጅታችንም ከገባን 2 ሳምንት ነው። ገና በ2 ሳምንታችን የገባ ነው። ግን እግዚአብሔር ይመስገንና አሪፍ ኮቾች ምናምን ያሉበት ነው። ያችን ሰዓት ተጠቅመው ምን ማድረግ የሚችሉ የሚያውቁ ኮቾች ነው ያሉን። ስለዚህ ያቺስ ቀን ማነሷ ምንም የምታመጣ ነገር የለውም። ስሜ ኤልሳቤጥ አማር እባላለሁ። ከማራ ማረሚያ ነው የመጣሁት። ዝግጅታችን ጥሩ ነበረ። 2 ሳምንት ሆኖናል ከገባን እና ቆንጆ ዝግጅት አድርገናል። ጥሩ ነበረ። በተለያዩ ቦታዎች ሰርተናል። እንደ አትሌቲክስ የተለያዩ ቦታዎች ወስደውናል። ሰንዳፋ ምናምን ሄደን ነበረ እና ቆንጆ ነበር። አሪፍ ነው። በመድረኩ ኢትዮጵያም በ8 የስፖርት አይነቶች ለመካፈል አቅዳ የነበረ ቢሆንም የውድድሩ አዘጋጅ ባካሄደ የውሳኔ ለውጥ የጂምናስቲክ ስፖርተኞች ከተሳትፎ መውጣታቸውን የብሔራዊ ቡድኑም የልዑካን ቡድን መሪም አቶ ገዛኸኝ ወልዴ ተናግረዋል። እንደምታውቁት ባለፈው ወር ባደረግነው የኢትዮጵያ ኦሎምፒክ ወጣቶች ጨዋታ ላይ በ20 ስፖርቶች ውድድር አድርገናል። በአንጎላ ደግሞ በ8 ስፖርቶች ለመሳተፍ ተመዝግበን ነገር ግን አዘጋጁ የኦርጋናይዚንግ ኮሚቴው የጂምናስቲክ ውድድር በአጋጣሚ በመሰረዙ ሆቴል አስገብተናቸው የነበሩ አትሌቶች እንዲወጡ ከማድረጋችን ውጪ በ7 ዲሲፕሊን እንወዳደራለን። ከእግዚአብሔር ጋር ጠንካራ ልጆች ናቸው አብሮን ያሉት። በጣም ጎበዝ ልጆች፣ በአይምሮም ሆነ በክህሎታቸው ጎበዝ ልጆች ናቸው ያሉት እና ውጤት የማይመጣበት ምንም አይነት ምክንያት የለም። ያው ዊን ያርገው ወደፊት ለፊት እንመጣለን። አሪፍ ውጤት እንጠብቃለን ብዬ አስባለሁ። እንግዲህ በሚገባ በሚችለው አቅም ሁላችንም ተዘጋጅተናል። ከእግዚአብሔር ጋር የሀገራችንን ሰንደቅ ዓላማ ከፍ አድርገን እንመለሳለን። ይህ የታዳጊዎች ጨዋታም በቀጣዩ ዓመት ሴኔጋል ዳካር ላይ ለሚካሄደው የዓለም ወጣቶች ኦሎምፒክ እንደ ማጣሪያ የሚያገለግል ነው። ወደ አንጎላም የሚያቀናው ወጣት የኢትዮጵያ ብሔራዊ ቡድን ሽኝት ሲደረግለት ወጣቶቹን በማበረታታት መልእክታቸውን ያስተላልፉት የኢፌዴሪ ባህልና ስፖርት ሚኒስትር ሸዊት ሻንካም ወጣቶቹም በድል እንደሚመለሱም እምነታቸውን ገልጸዋል። እዚህ መድረክ ላይ እድል ያገኛችሁ ወጣት ስፖርተኞች፣ ወጣት አትሌቶች ኢትዮጵያን ከፍ ለማድረግ በሚትሄዱበት ውድድር በፍጹም ስፖርታዊ ጨዋነት ስነ ምግባር በመላበስ የኢትዮጵያን ስም የኢትዮጵያን ገናናነት ከፍ የሚያደርግ መልክ በመንቀሳቀስ በተሻለ ውጤት በድል እንድትመለሱ ያለኝን ምኞት ለመግለጽ እወዳለሁ። በ9ኛ ሳምንት ሲቢ የኢትዮጵያ ፕሪሚየር ሊግ አዳማ ከተማ ሸገር ከተማና ወልዋሎ አዲግራት ዩኒቨርሲቲ ተጋጣሚዎቻቸውን አሸነፉ። አዳማ ከተማ ቅዱስ ጊዮርጊስን 1-0 በማሸነፍ ደረጃውን አሻሽሏል። በሐዋሳ ዩኒቨርሲቲ ስቴዲየም በተደረገ ጨዋታ ሙጂብ ቃሲም የማሸነፊያውን ግብ አስቆጥሯል። በውድድር ዓመቱ ለ4ኛ ጊዜ የተሸነፈው ቅዱስ ጊዮርጊስ በ15 ነጥብ 5ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ወልዋሎ አዲግራት ዩኒቨርሲቲ ኢትዮጵያ ንግድ ባንክን 2-1 አሸንፏል። ጌትነት ተስፋይና ስምኦን ማሩ የወልዋሎ አዲግራት ዩኒቨርሲቲን የማሸነፊያ ግቦች አስቆጥሯል። መሪውን ሲዳማ ቡናን ከድሬዳዋ ከተማ ጋር
ያገናኘው ጨዋታ ያለ ግብ ተጠናቋል። አዲስ አዳጊው ሸገር ከተማ በበኩሉ ባህር ዳር ከተማን 3-1 አሸንፏል። አንተነህ ተፈራ 2 ግብ በስሙ ሲያስመዘግብ ያሬድ መኮንን ሌላኛዋን ግብ ለሸገር ከተማ አስቆጥሯል። አሁን 7 ሰዓት ሲል በተጀመረ ጨዋታ እዚህ ስቱዲዮ እስከገባንበት ሰዓት ድረስ ሐዋሳ ከተማ ከመቻል 0-0 በሆነ ውጤት ጨዋታቸውን እያደረጉ ይገኛሉ። ሀዲያ ሆሳዕና ከነገሌ አርሲ፣ መቀለ ሰባ እንደርታ ከፋሲል ከነማ እንዲሁም አርባ ምንጭ ከኢትዮጵያ ቡና ከዛሬ መርሃ ግብሮች መካከል ናቸው። የአዲስ አበባ እግር ኳስ ፌዴሬሽን ጠቅላላ ጉባኤውን እያካሄደ ይገኛል። በቸርችል ሆቴል የተካሄደ ባለ ጠቅላላ ጉባኤ የ2016 ጠቅላላ ጉባኤ ቃለ ጉባኤ የ2017 እቅድ አፈጻጸምና የ2018 እቅድ ቀርቦ በአባላት ውይይት ተደርጎ የማጽደቅ ስራ ተሰርቷል። አንድ ዓመት ያስቆጠረው አዲሱ ስራ አስፈጻሚ የፌዴሬሽኑን ገቢ ለማሳደግ ትኩረት ሰጥቶ የሰራ ቢሆንም በሚፈልገው ደረጃ አለመሄዱ ተገልጿል። ከተመረጡ ስራ አስፈጻሚዎች አንዳንዶቹ ኃላፊነታቸውን አለመወጣትና በሙሉ አቅም አለመስራት የከተማውን እግር ኳስ ስልጣንም ሆነ ውድድሮችን ወደ ፕሮፌሽናሊዝም ደረጃ ለማሳደግ የተጀመሩ ውድድሮችን አለማጠናቀቅ ባለፈው ዓመት የታዩ ክፍተቶች እንደነበሩም በጉባኤው ተነስቷል። መንግስት የገነባቸው የስፖርት ማዘውተሪያዎች ለታዳጊዎች በሚፈለገው ደረጃ አገልግሎት የሰጡ አለመሆናቸው ስልጠናዎችን ለመስጠት ሆነ ውድድሮችን ለማካሄድ ፈተና እንደሆነበት ተነስቷል። የፌዴሬሽኑ መተዳደሪያ ደንብ ማሻሻልና የዲሲፕሊንና ይግባኝ ሰሚ ኮሚቴዎችም የመሰየም ስራ ተከናውኗል። የአፍሪካ ትምህርት ቤቶች ሻምፒዮና በትላንትናው ዕለት በዩጋንዳ አስተናጋጅነት ተጀምሯል። ኢትዮጵያ በሁለቱም ጾታ በውድድሩ ተሳታፊ የሆነች ሲሆን ትናንት በተደረጉ ጨዋታዎች በወንዶች በመጀመሪያ ጨዋታ ታንዛኒያን 1-0፣ በሁለተኛ ጨዋታ ደቡብ ሱዳንን 2-0፣ በሴቶች ጅቡቲን 10-0 ማሸነፍ ችላለች። ዛሬም በተመሳሳይ ከሰዓታት በፊት በተጠናቀቀ ጨዋታ የኢትዮጵያ ሴቶች ከደቡብ ሱዳን ሴቶች 0-0 ተለያይተዋል። ኢትዮጵያ ዛሬ በወንዶች ሩዋንዳን የምትገጥም ይሆናል። በእንግሊዝ ፕሪምየር ሊግ 15ኛ ሳምንት መርሃ ግብር መሪው አርሰናል ተሸንፏል። ወደ ቪላ ፓርክ ተጉዞ ከአስቶን ቪላ የተጫወተው አርሰናል ከ18 ጨዋታዎች ያለመሸነፍ ጉዞ በኋላ ትላንትና ተሸንፏል። ማቲካሽ ከረፍት በፊት ያስቆጠራትና ተቀይሮ የገባው ሚላኖ ቡንዲያ ከመረብ ያሳርፋት ያለቀ ሰዓት ግብ አስቶን ቪላን አሸናፊ አድርጓል። በሜዳው ኢታድ ከሰንደርላንድ የተጫወተው ማንቸስተር ሲቲ 3-0 ተሸንፏል። ኤላንድ ሮድ ላይ የተደረገው ድራማዊ የሊድስ ዩናይትድና ሊቨርፑል ጨዋታ እንዲሁ 3-3 ተጠናቋል። በሌላ ጨዋታ ቼልሲ ተከታታይ ሳምንት ነጥብ ጥሏል። ወደ ቫይታሊቲ አቅንቶ ከቦርንማውዝ 0-0 ተለያይቷል። ቶተናም ብሬንትፎርድን 2-0፣ ኒውካስል በርንሌን 2-1፣ ኤቨርተን ኖቲንጋም ፎረስትን 3-0 አሸንፏል። ፉላም ከፓላስ፣ ብራይተን ከዌስትሃም የዛሬ መርሃ ግብሮች ናቸው። በስፔን ላሊጋ 16ኛ ሳምንት መርሃ ግብር ባርሴሎና መሪነቱን ያጠናከረበትን ውጤት አስመዝግቧል። ከሜዳው ውጭ ወደ ስታዲዮ ዴላ ክሩዛ የተጓዘው ባርሴሎና ከመመራት ተነስቶ 5-3 አሸንፏል። ሪያል ቤትስ በአንቶኒ የ6ኛ ደቂቃ ግብ መሪ ቢሆንም የፌራን ቶሬስ 3 ግቦችና ቫርጌሄጅና ላሚን ያማል 1 ግቦች በማስቆጠር ባርሴሎና አሸናፊ ሆኗል። በሌላ ጨዋታ ወደ ሳን ማሜስ የተጓዘው አትሌቲኮ ማድሪድ በአትሌቲክ ክለብ 1-0 ተሸንፏል። በዲያጎ ሲሞን የሚመራው አትሌቲኮ ከመሪዎቹ ያለውን የነጥብ ልዩነት ማጥበብ ሳይችል ቀርቷል። የሳምንቱ ጨዋታ ዛሬ መደረጋቸውን ሲቀጥሉ ሪያል ማድሪድ በበርናባው ከሴልታ ቪጎ ምሽት 5 ሰዓት ላይ ይጫወታል። ትሬንት አሌክሳንደር አርኖልድ፣ ዴን ሁሰን፣ ዴቪድ አላባ፣ ፌርላንድ መንዲና ካርቫሃል ከጨዋታው ውጭ ናቸው። በጣሊያን ሴሪ 14ኛ ሳምንት መርሃ ግብር ኢንተር ሚላን ትናንትና መሪነቱን የተረከበበትን ውጤት አስመዝግቧል። ተጠባቂ በነበረው ጨዋታ በሜዳው ጁሴፔ ሜዛ ከኮሞ የተጫወተው ኢንተር ሚላን 4-0 አሸንፏል። ላውታሮ ማርቲኔዝ፣ ማርከስ ቱራም፣ ሃካን ቻናሆሉና ኡጉስቱ 4ቱን ግቦች አስቆጥሯል። ሮዛሪዎቹና ኤሲ ሚላን ናፖሊ እስኪጫወቱ በ30 ነጥብ ሴሪያውን የመሩ ይገኛሉ። በሌላ ጨዋታ የላስ ቬሮና አታላንታን 3-1 ሲሬታ፣ ሳሱሉ ፊዮረንቲናን 3-1 በሆነ ውጤት በተመሳሳይ አሸንፏል። የ14ኛ ሳምንት ጨዋታዎች ዛሬም ሲቀጥሉ ምሽት 4 ሰዓት ከ45 ናፖሊ ከጁቬንቱስ የሚገናኝበት ጨዋታ ይጠበቃል። ኢንተር ሚያሚ የአሜሪካ ሜጀር ሊግ ሶከር ሻምፒዮን ሆኗል። በፍጻሜ ጨዋታ ከቫንኩቨር ዋይት ካፕስ የተጫወተው ኢንተር ሚያሚ 3-1 አሸንፏል። በጨዋታው አርጀንቲናዊ ጥበበኛ ላዮኔል ሜሲ 2 ኳሶችን ለግብ አመቻችቶ አቀብለዋል። የክለቡ ባለድርሻ ዴቪድ ቤካም ከድሉ በኋላ ላዮኔል ሜሲ ሁሉ ነገራችንን ቀይሯል ሲል ተደምጧል። ከሳምንት በፊት በኢስተርን ኮንፈረንስ ሊግ ፍጻሜ ዋንጫውን ሲያነሱ የቡድኑ አምበል ላዮኔል ሜሲ የላቀ ሚና እንደነበረው ይታወሳል። በዚሁ ዓመት 43 ግቦችን ሲያስቆጥር 23 ኳሶችን አመቻችቶ አቀብለዋል። በተጫዋችነት ዘመኑ ያሳካቸውን የዋንጫ ብዛትም ላዮኔል ሜሲ 48 አድርሷል። ተመልካቾች ለሰዓቱ ያዝናቸው ስፖርታዊ ጉዳዮች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን ተመኘን።